ሰላም ጤና ይስጥልኝ። እንደምን አለ? አይ ሰላም የብዙ ህጻናት ህይወት ከመለወጥ አንጻር እርምጃ ስንወስድ እሺ ሰላም ጤና ይስጥልኝ። እንደምን አለ? ሰላም ጤና ይስጥልኝ። እንደምን አላችሁ? ቴንክ ዩ በጣም እናመሰግናለን። ዋናችሁ ቦታ ያዙላችሁ። እንዴት ነህ? አለን እግዚአብሔር ይመስገን። ማሪ ቴንክ ዩ ነባት እንቃል እንዴ ነው ቴንክ ዩ እሺ እንዴት ነህ? አለን ያስተበቅኳቸው በጣም ቅጣ በጣም እሺ እናመሰግናለን። እንኳን ደህና መጣችሁ። አቶ መኮንን ተዋወቀው የቦርዳችን ምክትል ሰብሳቢ። ናይስ ቱ ሚት ዩ። አለን እግዚአብሔር ይመስገን። ባለፈው ባንታኬ ከና አብረህት ጋር ብዙ ዲስከስ አድርገን ኦኬ ናይስ ኦ ያ ቴንክ ዩ ቦታ ያላችሁ ሰዎች ካላችሁ ቦታ ያዙና እንጀምራለን። በዚህ በቀኝ በኩል ቦታ አለ። ወደዚህ ልትመጡ ትችላላችሁ። በዚህ በቀኝ ሳይድ ብዙ ቦታ አለ። በእኔ በኩል ነው የምትወጣው። ቦታ ያላገኛችሁ ሰዎች በዚህ በኩል እንደምን አለ? ደህና ነህ ወይ? እንደምን አለ? አለን ሃይ እንዴት ነህ? እንግዳም good to see you። እሺ ቴንክ ዩ ሶ ማች ሃይ ቢዩቲፉል እንዴት ነው? ሶሪ በጣም ትንሽ ቆየሁባችሁ አይደል? ዶክተር ሃይ እንዴት ናችሁ? እንዴት ነው ታዲያ? ሰላም ነው ወይ? ሁሉም ጥሩ። ሶሪ በጣም ሌት ሆንኩኝ። እቺ ወሎ ሰፈር እንትን ዋው ፕሬዝዳንት ቡላት እሺ የእስራኤል ፕሬዝዳንት በመምጣቱ ምክንያት ቢዚ ሆኑ። አረ ኢትስ ኦኬ። ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ቺልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት ከዋና ስራ አስፈጻሚና ከመስራቹ ሞቅ ባለ ጭብጨባ ይረከባል። ሰርቲፊኬቱን ሞቅ አድርጋችሁ ሴሌብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ቺልድረንስ ኤድ አሁን 25,000 ልጆች የሚታከሙበት ቀን በእርግጠኝነት መረጋገጥ ይችላል። 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ እያለሁ ገንዘብ የለም፣ ታዋቂነት የለም፣ ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሸው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25,000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት በገንዘብ የምትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ የቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ እያሰብኩት ኦኬ ኢምፓክቱ ምንድን ነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንዶልም አየዋት። የዛኔ ስለ ገንዘብ አላወራንም፣ ስለምንም መጥቼ አየዋለሁ እና ጎብኘው ነው የተባልኩት እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም? ጀስት ለማየት ነው። አላማ አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሀይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ። የታገዙትም ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድን ነው 25,000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25,000 ኦ ማይ ጋድ አይምሮ ላይ እንደዚህ ነው የፈነዳው።
እኔ ከዛ በቃ ተደስቼ ነው የነገርኩት 25000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም አሜሪካ ስለመሄዱም አይደለም፣ ስለ 25000 እነዚህ 25000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ። የልብም ይሆናል የሆነ ነገርም ይሆናል። ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ ያደረጋት እና ከዛች ደቂቃ ጀምሮ አላማችን አንድ ሆነ። እኔም ከኢትዮ ኢስታንቡል ሆስፒታል ጋር ለመቆም ከሃርት ቱ ሃርት ቺልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። እዚህም እንገኛለን ሁላችንም። እና አሁን አንድ ነገር እምላችሁ ምንድነው ከ2 ሳምንት በፊት ስለ ልዑል ቲክቶክ ቪዲዮ አይታችሁ ከሆነ ልዑል በልብ ህመም ይሰቃይ ነበር ለብዙ አመታት ማለት ነው። ቁጭ ብላችሁ ካጠገባችሁ ቁጭ ብታረጉት ልጁ ያለው ጥንካሬ ይሰማችሁ ነበረ። አስቡት እስኪ ለ5 ደቂቃ ሙሉ ሳታቋርጡ ሮጧቸዋል። ከዛ ትንፋሻችሁ ቀኑን ሙሉ እንደዛ ያላችሁ እየተነፈሳችሁ መዋል ትችላላችሁ። ልጁ ቀኑን ሙሉ ሌሊቱን ሙሉ እንደዛ ያለ ነው የሚተነፍሰው። አስቡት ምን ያህል ጥንካሬ እንዳለው። ደግሞ ቀልድ ስትቀልዱ ፈገግ ይላል። ልቤ ውስጥ ተስፋ አገኘው። ሃርት ሃርት የሚለው ነገር ለካስ ይሄ ነው። የሌላ ሰው ልብ ስታድሱ የራሳችሁን ልብም ታድሳላችሁ። ምክንያቱም ሁሉም ሰው የእናንተ መስታወት ነው። ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፈንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኝነት እንደርስባቸዋለን። ቴንክ ዩ። ሃይ ቤቢ ሃሎ ሃይ እንዴት ነሽ? ደህና ነሽ? ምንድን ነው ይሄ ፍሎር ወይ ጽባ ስምኹ መን እዩ? ስምኹ መን እዩ? እዚኣ ማይክ እያ እዚኣ ትናገር ትደሊ ከም ንዓንቶ ማይክ ትናገር ትደሊ? ሄሎ እልያ ሄሎ ሄሎ እዚኣ ሪኦ ካሜራ ሪኦ ሄሎ ሃይ ከመይ ደሓንዶ ንላሉ የራሷ ማይክ ያወጣች አቀባከ ነው መካነና እንጀራ ምግብ ባላከ ይህ ምግብ አንደቆር አልቆር እንጀራ ምግብ አኩመቀዶ አቀቀራ ወንገዛኩን ሀቃነ ምግቡን እነባከመታኩ መከመቁ ባረዱ ይዩ መከራከሸራ